ያመጣው አጀንዳ የግድ እንድገባ አደረገኝ። ዛሬ የጠየቅከው ጥያቄ በተለይ በብልጽግናና በህወሓት መካከል ጦርነት ይነሳል ወይ ነው የአንተ የመጀመሪያ ጥያቄ። አድማጮቼ ወይም እዚህ የነበሩ ወንድሞቼ በተወሰነ ልክ አውርተዋሉ። እኔ እሱ ላይ ብቻ ስትሬስ ላደርግ። የዛሬ 1 ዓመት ከምናምን በፊት ይህንን ጥያቄ ጠይቀ ነበር፣ ታስታውስ እንደሆነ። በጊዜ የነበረኝ የኔ አቋም ጦርነት አይነሳም ነው። የዛን ጊዜ እንደውም ታስታውስ እንደሆነ በጣም ከኤርትራ ጋር ከምን ጋር ነገሮች በጣም ተወጣጥሮ ነበረና በቃ ኤርትራ ጦርነት ሊታውጅ ነው፣ ግብፅ አለች ከጀርባ። በጊዜ ኤርትራ ነው ግብፅ ዙሪያውን በሙሉ በዚህ በኩል እስከ ኡጋንዳ የሰሜን ሱዳኑን፣ ደቡብ ሱዳኑን፣ ኡጋንዳን እንዳለ ጠቅልላ በየጊዜ ትመጣ ነበር። በዚህ በኩል ደግሞ ጅቡቲን፣ ኤርትራን እና ሶማሊያን ኦንሊ ነን ሪኮግናይዝድ ስቴት ሶማሌ ስቴት ብቻ ነች በብዛት ተመላልሳ ያልሄደችው እንጂ እዛም እስራኤል ስላለች እነዚህን በሙሉ ኢትዮጵያን ዙሪያውን በሙሉ ከባ የመጨረሻ ኬንያ ጋር ነው ጥያቄ እና ኬንያንም ሞክራለች አንድ ያክል እና በጊዜ በቃ ጦርነት አሁን ሊነሳ ነው የሚል ስጋት ሁሉ ነበር ብዙ ኢትዮጵያዊ እና በጊዜ እኔ ደግሞ ጦርነት አይነሳም ብዬ አቋም ይዤ ነበር። ተመሳሳይ ጥያቄ ከ1 ዓመት ከተኩል በኋላ እንደገና ስታመጣ አሁንም ጦርነቱ ያለመነሳት እድሉ ለእኔ 70% ነው። ይነሳል ካልኩ 30% እሰጠዋለሁ። ምክንያቶቹን አስቀምጣለሁ። አንደኛ ጦርነቱ የማይነሳበት አንዱ ምክንያት ሁለቱም ኃይሎች በተለይ ህወሓትም አሁን ስልጣን ላይ ያለው ብልጽግናም የየራሳቸውን ደካማ ጎናቸውን አጥንቶ ጨርሶ ነው የተመለሱት ከባለፈው ጦርነት። ስለዚህ ብልጽግና ይህንን ጦርነት ከጀመረ ጦርነቱ ያለምንም ጥያቄ ቀጠናዊ የመሆን እድሉ ሰፊ ነው። ኢህአዴግ ምንድነው ህወሓት ይህንን ጦርነቱን ከጀመረ ደግሞ ብልጽግና እንደባለፈው መቀሌ ደርሶ አይመለስም። ለአንድና ለመጨረሻ ባለኝ ኃይል ሁሉ ጨርሼ ሊመለስ ነው የሚለው። ስለዚህ ህወሓት ኢትዮጵያ ውስጥ ፓርቲ ሆኖ የመቀጠል አሁን ያልተመዘገበ ፓርቲ ነው ምናምን እንኳን ስሙን እየጠራን ነው፣ ስሙ ይሰረዛል። ስለዚህ ሁለታቸውም ልክ ሁለት ቲሞች ሲጫወቱ መጀመሪያ ጎል ካላስገቡ ሰሞኑን እንዳያችሁት ይጠባበቃሉ። ጨዋታውን በደንብ አናይም እና ውጥረት ይበዛል፣ ፋውል ይበዛል ምናምን። ጎሉ ከገባ በኋላ ግን ያኛው ቲም ተቃራኒው ቲም ለማስገባት ስለሚጫወት ጨዋታውን በደንብ እናያለን። አሁን ሁለቱም በመፈራራት ነው ያሉት። ህወሓት ሁሉን ነገር ጨርሰዋል። አንደኛ ከፌዴራል መንግስት ጋር ያለውን ግንኙነቶችን ኦልሞስት ሁሉንም አቋርጠዋል። ባጀቱ የተቋረጠ መንግስት ነው፣ የተሰረዘ መንግስት ነው። ምርጫው ሲተት ነው የሚለው ፌዴራል መንግስት ብቻ አይደለም፣ ሁላችንም መሀል ያለን ሰዎች ምርጫው ህገ መንግስታዊ አይደለም ብለን የደመደምነው ነው። ይህንን ምርጫን እንደገና ከጣለበት አንስቶ ምርጫው ትክክል ነው ብለዋል። ይሄ እኮ ነገር ሙሉ በሙሉ ነገር ፈልግ ያለው ነው ለምረዳ ሰው። ስለዚህ በሱ በኩል ለጦርነት የሚያበቃውን ሁሉንም ግራውንዶቹን አስተካክለው ነው የተቀመጠው። ግን ማን ጀምር ነው እየተጠባበቁ ያሉት ቅድም እንደምለው ማለት። ስለዚህ ጦርነቱ አይነሳም እንድል ያደረገኝ ይጠባበቃሉ እንጂ በዚህ ምን ያክል ሊቆዩ ይችላሉ አላውቅም። ግን ጦርነቱ ከተነሳ ህወሓትም ፍጻሜውን ታገኛለች ወይ ብልጽግና ፍጻሜን ያገኛል። ህወሓትም እንደባለፈው ደሴ ደርሶ አይመለስም። ምክንያቱም ያለውን የሌለውን ኃይል ገምግሞ ከባለፈው ውድቀት በደንብ ተምሮ ከኋላ ኤርትራን አሰልፎ ኤርትራ ደግሞ ከጀርባዋ ግብፅን አሰልፋ ሰሞኑን የነበረውን ግብግብ በደንብ እየሰሩ ነው። አትሊስት ፊዚካል ኢንቮልቭ ባታረግ ግብፅ በመሳሪያ ኢንቮልቭ ታደርጋለች፣ በሎጂስቲክ ኢንቮልቭ ታደርጋለች። አማራ ክልልን ፌዴራል መንግስት አልፎ ሄዶ የመዋጋት እድሉ ምን ያክል ነው ነው ትልቁ ጥያቄ። ደግሞ እዚህ ጋር ነው። ባለፈው የአማራ ክልል ሰፊ የፌዴራል መንግስት መጫወቻ ሜዳ ነበር። እንደፈለጋ ሎጂስቲኩን አቀነባብሮ ሰሜን ይደርስ ነበር። አሁን ያ መንገድ ጥያቄ ውስጥ ገብተዋል። ይህንን ሁሉ በመጠቀም ደሴ ደርሶ አይመለሱም። ባላቸው ኃይል ግብፅን ብትሞክር አክቹዋሊ ግብፅ አሁን ብልጽግናን ብትል ከሚመጣው መንግስትም ጋር መዋጋቷ ይሄ አይቀርም እና ብቻ ማዳከም ስለምትፈልግ ደሴ ደርሶ አይመለሱም። ስለዚህ የመጠባበቅ የመፈራራት እድሜያቸው ወይም ዘመናቸው ምን ያክል 3 ዓመት ይሁን 5 ዓመት ይሁን 10 ዓመት ይሁን አንዱ እስኪተኩስ ይጠብቃሉ። አንድ ደቂቃ ብቻ አለኝ። የመነሳት እድል ካለስ ስለዚህ ጂኦፖለቲካል ስለሚሆን አይነሳም አንደኛ። ሁለተኛ የመጠፋፋት ዘመን ነው የሚሆነው፣ አይነሳም። የመነሳት እድል ካለ ቅድም ምን ይሆናል ብላል። ኢትዮጵያ ውስጥ የሚኖረው ስርዓት በእርግጠኝነት
ማዕከላዊ መንግስት የሚባል ነገር ላይኖር ይችላል። ፎርዛ ማቴር ብዙ ምክንያቶች አሉ ለዚህ። በትግራይ ክልል ውስጥ ያለው፣ በኦሮሚያ ክልል አካባቢ ያሉ ጥያቄዎች ውስጥ ስትመለከት፣ በአማራ ክልል ያለው ብሔርተኝነት ሙሉ ሰውነቱን ለብሶ እየመጣ ስለሆነ በሶስቱም ብሔር ኢትዮጵያ የምንለው ማዕከላዊ መንግስት ምን ያህል ሊሆን የሚችላል መወሰን አንችልም፣ ሊኖር አይችልም ብዬ ነው። ዳግማዊ ዘመነ መሳፍን ሊመጣ ይችላል የሚል ፍራቻ አለኝ። ከዛ አልፎ በጣም ከከፋ ልንበታተን እንችላለን። በጣም እድለኞች ከሆንን ደግሞ ደካማ ወይም ለምንም የማይሆን የማይጠቅም ማዕከላዊ መንግስት ሊኖረን ይችላል። የተለየ ስራ ሊመጣ ይችላል ብዬ አስባለሁ። አንድ ደቂቃ ብቻ ስለሆነች ምክንያቶች እነዚህ ናቸው። ቴዲ አቡሽ፣ ወደ አንተ ልምጣ። አቡሽ በጣም ነው የማመሰግነው ስለሰጠኸኝ እድል። ምናልባት አሁን ይዤ የመጣሁትን ቅሬታ ምናልባት እነኚህ ትላልቅ የሀገር ባለስልጣናት ሊሰሙኝ ይችላሉ በሚል እሳቤ ነውና ምናልባት ደግሞ እንደ እድል ሆኖ እነሱም ደግሞ ካልሰሙኝ በሰሚት 72 ነዋሪዎች ስም እንግዲህ ቴዲ ድምፅ እንደምትሆንን አልጠራጠርም። ምን ሆነ መሰለ፣ ይቅርታ በጣም ኦፍ ቶፒክ ነው የገባሁባችሁ። ቴዲን ሪቻውት ለማድረግ እየሞከርኩ ነበረ። አጋጣሚ ያው ቢዚ ስለሆነ እሱም ጊዜ ስላላገኘ አሁን ከምናወራው ጉዳይ ጋር ይሄዳል። የምታነሳው ሀሳብ የማነሳው ሀሳብ ከዚህ ጉዳይ ጋር አይሄድም። ስለ መሬት አሁን እኛ አንገብጋቢ ነው፣ ማህበረሰቡ መስማት አለበት ብለህ የምታስበው ካልሆነ ለራስህ ብቻን ሌላ ፕሮግራም ልስጥና እዛ ላይ መተበት ነግረን አሁን እንዳይደበላለቅባቸው። በጣም አንገብጋቢ ነው ቴዶዬ። ሰፈር ውስጥ ሰው ሁሉ እያለቀሰ ነው። ማለት አንገብጋቢ ስል ቶሎ መረጃ የምሰጣቸው ለህዝብ እንዲጠነቀቅ ምናምን የምታደርገው ነገር ነው። ወረርሽኝ ምናምን ነገር ነክ ነገር ነው። ኢትስ ናት ላይክ ወረርሽኝ፣ ግን የመሬት ወረራ ነው። ፓርክ እየወሰዱብን ህፃናቶቻችን የሚጫወትበትን ፓርክ ግለሰብ እየመጣ እያጠረብን ስለሆነ የመንግስት ባለስልጣናት እያወቁ አይደለም፣ ማንም አያውቅም። እና በክፍለ ከተማና የክፍለ ከተማ አመራሮች ጋር አንድ ላይ በመሆን መሬት እንዲህ የህፃናት የሚጫወቱበትን ግሪን ኤሪያ እያጠሩብን፣ ግሪን ኤሪያ መንግስት የሰጠንን ግሪን ኤሪያ አጥረን ለዚህ ለራሱ በቻለ መንገድ ቅሬታችሁ እንድታቀርቡ ሌላ ፕሮግራም ላዘጋጅልን። አሁን እዚህ ላይ መቀላቀል አንደኛ እንትንም አይደለም የፕሮግራሙ እንትንም ስላልሆነ ይህንም እንደዚህ ነገር አድርጌም ስለማላቅ እንዳይዘበራረቅ እንዳይበረዝ ነገ ስለምገባ ነገ አስቀድመናና የሆነውን ነገር ሰፊ ደቂቃ ሰጥቼ በዛ ላይ ተናገር። መልካም። እሺ ቴንክ ዩ በጣም አመሰግናለሁ። ሶሪ በጣም ከልብ አመሰግናለሁ አቡሽ። እሺ አቡሽን እናመሰግናለን። እንዲህ ያለ ነገር ከምናወራው ቶፒክ ጋር መረጃ ለማካፈል የምትፈልጉ ሰዎች ካላችሁ ወደ ውይይታችን ከመግባታችን በፊት ወይም ደግሞ ቶፒክ አድርጌ ካነሳሁት ጋር የሚያያዝ ከሆነ አያይዛችሁ መናገር ይኖርባችኋል። ካልሆነ ግን በተናጠል ችግር የለውም። ሁላችሁ የምትናገሩበት ሚዲያ ነው ካልኩኝ ሁላችሁም ያለውን መሬት ላይ ያለውን ችግር እንድትናገሩ መፍቀድ አለብኝ። ግን መቀላቀል ስላልፈለግኩኝ ነው። እሺ ወደ 4 ነው የቀራችሁት። ይሄ ጦርነት እንደ አብዛኞቻችሁ ትንታኔ ስቲል ብዙዎቹ ይሄ ጦርነት ሊነሳ አይችልም ይላሉ። ፖለቲከኞች ወይም የሁለቱ የፖለቲካ ፓርቲዎች ካላቸው ትራክ ሬከርድ ስናይ ችግሮቻቸውን ጠቅላይ ሚኒስትሩ በቅርብ የተናገረው ንግግር 10 ዓመት መነጋገር ይሻላል 1 ዓመት ከመዋጋት የሚል ንግግር ተናግረዋል። ይሄ ጦርነት ሁለቱ ፓርቲዎች ብቻ ስለፈለጉት ማይዋጉበት ሰላም ሊያወርዱ የሚችሉበት ነው ወይስ ሌላ ቆስቋሽ ኃይሎች አሉ? ምሳሌ ቆስቋሽ ኃይሎች ካሉ አንዳንድ ጊዜ የምንዋጋው ጦርነት የኛ መሆኑን እርግጠኛ መሆን መቻል አለብን። አንዳንዶቻችን የምንዋጋው ጦርነት የኛ አይደለም። የኛ ሊመስለን ይችላል። የኛ እንዲመስለን ተደርጎ ስለተሳለ የኛ አለመሆኑን የምናውቀው ፍጻሜውን ስናይ ነው። ወይም ጉድና ጅራት ወደ በኋላ ይታያል እንደሚባለው እነማን እንደሚዘውሩን ስናውቅ ኦኬ የኛ መስሎን ነበር ትላላችሁ። አንዳንዴ አጀንዳ ሲጠለፍባችሁ ትግላችን ተጠለፈብን እንደምትሉት ማለት ነው። ብዙ ጣልቃ ገብነቶች ሊኖሩ ይችላሉ። ፕሮክሲ ሊሆን ይችላል። ሌሎቻችሁስ ምን ትላላችሁ? አንዳንዶች በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት ከተጀመረ የመጨረሻ ነው፣ ይሄን ነገር ሳይቋጩት አይመለሱም ይላሉ። ምክንያቱም በየ2 ዓመቱ እንደ አፍሪካ ዋንጫ ጦርነት እየተዋጋ ዶላር እየተኮስ የሀገር ኢኮኖሚ እያደቀቅ ልትቀጥል አትችልም።
አንድ ሀገር ላይ አንድ መንግስት ነው ሊኖር የሚገባው ሞኖፖሊ ቫይለንስን ኮንትሮል ያደረግ የሚችል። ስለዚህ የብልጽግና ደጋፊዎች ይሄ ጦርነት ከተጀመረ ማወራው እኔ በታጣቂዎች መካከል ወይ በፓርቲዎች መካከል ነው ጋይስ። እኔ ህዝብና ህዝብ አይደለም እያልኩ ማወራው የህዝባዊ ወያኔ ሓርነት ትግራይ መጨረሻ ይሆናል ይላሉ አንዳንዶች። እሱ ብቻ አይደለም የሌሎችም ሊሆን ይችላል ይላሉ። በተቃራኒው ደግሞ ያሉ ሰዎች ይሄ ጦርነት ከተነሳ የብልጽግና መጨረሻ ይሆናል ይላሉ። ሌሎቻችሁ ምን ትላላችሁ? እንደዛ እንድትሉ ሲያደርጋችሁ ምንድናቸው እነዚህ? ለምሳሌ አሳማኝ ነጥቦቻችሁ ምንድናቸው? ለምሳሌ የብልጽግና መጨረሻ ይሆናል ካልክ ምክንያታችሁ ምንድን ነው? እሱን ለአድማጭ ተመልካቾች እንድትነግሩ ተጨማሪ 6 ደቂቃ ሰጣችኋለሁ። መጀመሪያው ከዘብር ነው፣ ከዛ ኤኬ፣ ከዛ አርበኛው፣ ከዛ ታሜ። እሺ ዘብር ጀምር። እሺ ቴዳ፣ በነገራችን ላይ ልክ እንደ ወጣት ሀገርህን በጣም ስትወዳት እንዳትበታተንብህና የሆነ ነገር እንዳትሆንብህ ከመስጋት አንጻር ከመጥፎም እጅግ በጣም መጥፎ ይሻላል በሚለው ነው ይህን መንግስት እንትን ምለው። ብልጽግና እኔ እንደማልደግፈው ታውቃለህ። ማለት የራሴ የሆነ ፓርቲ እንዳለኝ ታውቃለህ። ማለት በሀሳብ ደረጃ ማምን ሰው ነኝ። ግን ደግሞ ከሀገር የሚበልጥ ነገር የለም። ታሜ እንኳን ደህና መጣ ዶክተር ታሜ። በጣም የበሰልና ውብ የሆነ ሀሳብ ነው ያቀረብክልን። እኔ ከሁሉም ነገር በላይ ሀገርን ማስቀደም ግዴታዬ ስለሆነ ይሄ ስርዓት ለድሆች እታች ላለው ማህበረሰብ ፍጹም ፊቱ ያዞረ ነው። በተለይ ለገበሬዎች ታጥቀው ለማይከላከሉ ማህበረሰብ ፍጹም ፊቱ ያዞረ ፓርቲ ነው ብዬ ስለማመን ከሱ ጋር ልሆን አልችልም። ወደዚህ ስመለስ ግን ቴዳ፣ ባለፈም ገብተን ስንወያይ ነበር ቴዳ። አንድ ሀገር ውስጥ አንድ መንግስት ነው ሊኖር የሚችለው። ይሄ 100% የምንስማማበት መንገድ ነው። እኔ ከዚህም ከዛም የተውጣጣ ከድሮ ከአያቶቻችንና ከጥንት ጀምሮ ስንዋረስ የመጣነው ነገር የጫካ ያሉ ወንድሞቻችን መጥተው ከተማ መሀል ላይ አሁን ባለው ህይወት ላይ ነፍስ ይዝሩበት ከምትለይ ይሄን አምባገነናዊ ስርዓት እንዴት አድርገን ነው በህጋዊ መንገድ የምናስወግድበት መንገድ 10 እና 20 ዓመት ፈጅቶብን የምናመቻቸው የሚነጋገር ሰው ሲመጣ ከሱ ጋር እስማማለሁ። በ5 ዓመት እናወርደው፣ በ3 ወር እናወርደው፣ በ20 ዓመት እናወርደው። ይህን ያቋም ነው። የህዋት ባህሪ ምንድን ነው ብለን እንይ እስቲ ቴዳ። ህዋት ስትፈጠር ምንድናት እንያት። ሲመቻት ኢትዮጵያዊ ናት፣ ካልተመቻት ኢትዮጵያዊ አይደለችም። ህዋትን ነው የምለው። ከተመቻት ድፍን ያለች ከሷ በላይ ተቆርቋሪ የሌላት ኢትዮጵያዊ ናት። ካልተመቻት ግን እንደ ሞቃ ጃኬት አውልቃ ትጥለዋለች። ኢትዮጵያ አይደለች፣ ታስፈራራናለች በየጊዜው። እነሱ ናቸው ሂዱ ያሉን እንዲህ ያሉን ይሉሃል። አብዛኛው ግን ተርኒንግ ፖይንታቸው ጠበብ ብለህ ስታየው ሲያስፈራሩህ ነው የምታገኛቸው። አብይ አህመድ ስልጣኑን ማስቀጠል ይፈልጋል። ይሄ የህፃን ጨዋታ አይደለም። እየጀመረ ያለው ጦርነት ቅድም ታሜ ካለው ነገር ምስማማበት ነገር ምንድን ነው? ጦርነቱ ከተጀመረ ለአብይ አህመድም አደገኛ ነው፣ ለህዋትም አደገኛ ነው። እነዚህ ሰዎች ፖለቲካ ላይ ጥርሳቸው እንደ መንቀልና ጥርሳቸው እንደ መስበራቸው ይሄን ጦርነት እንደኔ እንደ ታሜ እንደው ፈጣሪ ያደርግልና ባይጀምሩት በጣም ደስ ይለኛል። አብይ አህመድ ግን ስልጣኑን ሙሉ ማድረግ ስለሚፈልግ ከበዓለ ሲመቱ በኋላ ጦርነቱ እንደሚጀምረው እኔ ውስጥ ይለኛል። እንግዲህ የኔ ጂኒ ይሆን አላውቅም። ባይሆንና ባይሳካ ደስ ይለኛል። ልቦናቸው ገዝተው መጥተው በጠረጴዛ ዙሪያ ቢያወሩ ደስ ይለኛል። ጦርነቱ ሲጀምር ብልጽግና ምን ያጋጥመዋል ነው? አፍንጫው ስለተቀመጠ ቴዲ ከአዲስ አበባ ከሱሉልታ ወጣ ስትል አለ ኦላ የነ ኤኬ ቡድን አለ። አብይ አህመድ እየጠበቀ ይሁን አላውቅም፣ ሌላው ኃይል እንዳይመጣበት እየጠበቀ ይሁን አላውቅም፣ አለ ቁጭ ብሏል እዛ ጋ። ዞር ስትል ከአዲስ አበባ ጎጃም መሄድ አትችልም። በገረም ገዳሜው ልትሄድ ይሆናል ግን አትችልም። እንደ ድሮ አይደለም። ታሜ ገልጾት አልቀደም። ወደ ጉምዝ ስትሄድ ጥምዝምዝ ነው። ለስርዓቱም አደገኛ ነው። ትሄዳ ለስርዓቱ አደገኛ ነው ስል ለሀገሪቷም አደገኛ የሆነ ነገር ይዞብን እየመጣ ነው። የድሮ የነበረው የዘመረ መሳፍንትን ይሄ በየወረዳውና በየእንትኑ የሚገዛንን ስርዓት ልንፈጥር ነው ማለት ነው። ኢትዮጵያውያን እዚህ ጋር ነው ቆም ብለው እንዲያዳምጡ የሚፈልገው በቀና ልቦናቸው። ያንን እኛን የባሰ 400 500 ዓመት ወደ ኋላ የሚወረወረን ጉዳይ ነው። ሰው ምንድነው መሆን ያለበት? ጫካ የገቡ ወንድሞቻችን ኮዝ የላቸውም ብዬ አልንቅም። ኮዝ አላቸው፣ ኮዛቸውን አከብራለሁ። ከምንም በላይ ግን ጠረጴዛ እንዲመርጡ እኔ መጀመሪያ ፍላጎት ይሄ ነው። ሰው ጠረጴዛ ካልመረጡ ምንድነው የሚፈጠረው? አደገኛ የሆነ ጦርነት ይፈጠራል። ቴዳ ያለፈው ጦርነት
የጦርነት ጥሩ የለውም አይደል? ጥሩ የነበረ ጦርነት ነው። ለምንድነው ያደገኛ የሚሆነው? ህወሓት፣ ሻዕቢያ፣ ግብፅ፣ ሱዳን ዶክተር ታምራት ሱዳንን ለምን እንደረሷት አላውቅም። ህወሓት እድሜ ዘመኗ ሻዕቢያ እድሜ ዘመኗ ወታደር ስታከራይ ኖረች። ለህወሓት አስተማረቻት። ወንድሞቻችን የገዛ ስጋዎቻችን ሱዳን በረሃ ላይ ሄደው ተከራይተው ሲዋጉ ማነው ከዚህ የሚያወጣኝ ብለው ሲጮሁ ተመለከተን። የኛው የራሳችን ኢትዮጵያ ወንድሞቻችን ህወሓት ወታደር ማከራየት ትችልበታለች። ለአብይ አህመድም ማከራይተዋለች፣ ለህወሓትም ታከራየዋለች። እና ይሄ በቲማቲም ውጋያ ስለማይሆን አደገኛ የህዝብ ፍጅት ስለሚያመጣብን ይሄ ነገር ፖለቲከኞቻችን እንደው ቀልብ ገዝተው ባለም በሌለም ኃይላቸው አሜን ብለው የጠረጴዛዊ ውይይቱ ቢያደርጉት በጣም መልካም ነው። ቴዳ ስለሰጣኝ እድል አመሰግናለሁ። ደቂቃዬን አልጨረስኩም፣ ክላስ አለብኝ። ቴዳ በጣም ነው የማከብር፣ በጣም ነው የምወደህ። ቴዳ እድሜ ይስጥልኝ። ቴንክ ዩ። ወደ ኤኬ እንሄዳለን። የመጨረሻ ዙር ላይ ነው የምንገኘው። ክብራትና ክብራን ቀደም ሲል የሰማችሁት ዘብርን ነበር። ኤኬ ደብሊው 30 6 ደቂቃ አለው። ወንድሜ አመሰግናለሁ ቴዲ። እንደ መግቢያ ይረዳኝ ዘንድ ማለት ነው አገር ገንጣዮች አገር ገንጣይነት ምናምን የምትለዋን ነገር ለሚሰማ ሰው ሁሉ ማሳሰብ እንወዳለሁ። ፖለቲሻኖች እንደዛ ብሎ የሚያታልሉት ማህበረሰቡን ግራ የሚያጋቡት አሉ። እኔ እውነት ነው የምነግራችሁ። ኦኬ፣ አታላዮች ናቸው አንዳንዶች ፖለቲሻኖች። እነዛም ማለቴ ህዝባዊ ያልሆኑ አይነቶቹ ማለት ነው። እንደ አብይ አይነቶቹ አታላዮች ናቸው። አታላይ ማለት ደግሞ ውሸታም ማለት ነው። አንድ ሰው አታላይ ነው ከተባለ እየዋሼ ነው ማለት ነው ትርጉሙ። ይሄን ካልኩ በኋላ አገር ገንጣይ ምናምን ኦነግን ለምሳሌ ከድሮ ጀምሮ የኦሮሞ ነፃነት ጦሪንም ልጨምርልህ አገር ገንጣይ ነው አገር ሊገነጥሉ ነው ምናምን ነው። ይሆል የትግል የነፃነት ትግል ላይ ናቸው። ህዝባቸውን ነፃ አውጥቶ ህዝባቸው የራሱን እድል በራሱ እንዲወስን የኦሮሞ ብሔር ለዛ ለማብቃት ነው። ከዛስ የኦሮሞ ብሔር ኢትዮጵያን አልፈልግም የራሴ አገር መሆን ይፈልጋለሁ ብል ልታቆመው ነው የምትችል ይመስላል? እዛ ነው ጫወታው። የኦሮሞን ተው፣ ትግራይ ልውሰድ። ተጋሩ እንደ ህዝብ እንደ ብሔር አገር መሆን እንፈልጋለን የሚሉት እነሱ ናቸው እንጂ ቲፒኤልኤፍ አይደለም አገር መሆንና አለመሆንን የሚወስንላቸው። በሌላ አባባል ምንድን ነው እያልኩ ያለሁት? አንድ ነገር መጠየቅ የምፈልገው ህዝባዊ መሰረትን ቻሌንጅ ላደርጋችሁ ይፈልጋለሁ። ብልጽግና ህዝባዊ መሰረት የለውም። ብልጽግና ያለው ብልጽግናዊ መሰረት ነው። ማለትም ኢፒአርዲኤፍ ጊዜ የነበሩ ጓዶቻቸውና ዘር ማንዘራቸው ሊሆኑ ይችላሉ። ምናልባት የዛኔ ጥቅመኛ የነበሩ ዛሬም አብሮ የተሻገሩት ወደዚህ። ኦኬ። ስለዚህ አብይ አህመድ መራሹ ብልጽግና በምክንያት ነው ቴዲ አብይ አህመድ መራሹ ብልጽግና የምለው። አብይ አህመድ የማይመራው ብልጽግና አለ። ኦኬ። በህዝብ የሚመሩ ብልጽግና ውስጥ የኦሮሞ ለምሳሌ ከወሰድኩልህ የማይናቅ ኃይል አለ ከታች እስከ ላይ በኦነግ እና በኦሮሞ ፖለቲካ ጥያቄዎች የሚመሩ ጊዜን የሚጠባበቁት ማለት ነው። ኦኬ። ነገር ግን አብይ መራሹ ብልጽግና ህዝባዊ መሰረት የለውም። በሌላ መልክ ደግሞ እነዚህ ታጣቂዎች ተብሎ የሚረገሙት እስከ አሸባሪነት ደረጃ የሚከሰሱት ኢትዮጵያ ምድር ላይ ህዝባዊ ኃይሎች ናቸው። ህዝባዊ ኃይሎች መሆናቸውን በምንድን ነው መሰለ ማሳያዬ? የህዝባቸውን የብሔራቸውን ፖለቲካ ጥያቄ ይዞ ቆጥሮ ፖለቲካ ፕሮግራማቸውን አሳውቆ ህዝባቸውን ኢምፓወር አድርጎ የህዝባቸው ቅድም ባልኩ መሰረት የራሱን እድል በራሱ እንዲወስን። ያ ማለት ምን ማለት ነው? በሌላ አባባል ሪፕሬዘንቴሽን ከአብራኩ ማውጣት፣ ህገ መንግስታዊ የሆነ ህዝባዊ የሆነ ፊታዊ የሆነ ፖለቲካ ሪፕሬዘንቴሽን ወይ ደግሞ ፖለቲከኛን ለፖለቲካ ስልጣን ማብቃት። ያን አግኝተን አናቅም። ከብልጽግና በኋላ ፖስት ፒፒ ያን ነው ማለት ነው የምንጠብቀው። ያስ በሌላ አባባል ምን ማለት ነው? አንድና አንድ ብቸኛ አማራጭ ኢትዮጵያ ለአንዴና ለመጨረሻ ጊዜ ለአንዴና ለመጀመሪያ ጊዜ ማለት ነው ለአንዴና ለመጀመሪያ ጊዜ ኢትዮጵያ በዲሞክራሲ መልክ ፌርና ፍሪ ኢሌክሽን አድርጋ የራሷን መንግስት ትፈጥራለች ማለት ነው። ሁሌም ጸባችን የኦሮሞ ፖለቲካ ከወሰድክ ለምሳሌ ከድሮ ጀምሮ እስከ ኔ ጀኔሬሽን ቁቤ ጀኔሬሽን ኦኬ፣ የማይሸወድ ጀኔሬሽን አልወተ ጂሌ ነው የምንለው በአፋን ኦሮሞ ኦኬ። የምናውቀው ቆጥሬ እናውቋለን።
ቴዲ የሆነ ጊዜ ምሁራንን ስትፈልግ ነበር። ምሁራኖች ዝም አሉ ምናምን አይነት ነገር። ምሁራን ማን ናቸው? ይኸው እዚህ ጋር ያሉ ምሁራን ናቸው። ፕሮፌሰር ዶክተር ምናምን ታይትል እንዳይሸውደን፣ ጊዜው አልፎበታል። ዛሬ የሚሰራ ነው የሚፈለገው። ዲተርሚንድ የሆነ አይነቱና ገብቷቸው ፖለቲካ ውስጥ የሚሳተፉ ኦኬ፣ እውነት እውነት ነው፣ ውሸት ውሸት ነው የሚሉ አይነቶቹ ምሁራንን ነው የምንፈልገው እንጂ ምሁራን የተማረና የፈሪ የሆነውን ኃላፊነቱን ግዴታውን የተማረ ዝም አይልም ይባላል። ዝም ያለውን እንደዛ አይነቶቹን ሪጋርድለስ ቱ ዘር ታይትል አንቆጥራቸውም ማለት ነው። አሁን ለምሳሌ በኦሮሞ ፖለቲካ ጥያቄዎች መስመር የሚባል ነገር አለ። እዛ መስመር ውስጥ ትገኛለህ አትገኝም? የማትገኝ ከሆንሽ አንተ ምንም አይደላችሁ። ዛዘኪ መጨረሻው ፖይንት ምንድነው? አሁን እዚህ ጋር ያለሁት ከብልጽግና በኋላ ብልጽግና ህዝባዊ መሰረት የለውም። ስለዚህ ለአንድና መጨረሻ ጊዜ መውደም አለበት። ፖለቲካ ምህዳሩን ከፍቶ ወደ ሀሳብ ከትጥቅ አውጥቶ ወደ ሀሳብ ይመልሳል የማይመስል ነገር ነው። ለዛ ሁለቴ ተሞክረዋል። የኦሮሞ ነፃነት ጦር ታንዛኒያ ድረስ ሁለቴ ጎልደን የሆነ ኦፖርቹኒቲ፣ አንዱ ጎልደን ኦፖርቹኒቲ ልክ እንደመጣ አብይ አህመድ ኢትዮጵያ ወደ ዲሞክራሲ የማሻገር እድል አግኝቶ ነበረ። ያን አላሳኩም፣ አበላሹት። ሁለተኛ ደግሞ ሁለቴ እድል አግኝቶ የኦሮሞ ነፃነት ጦር ጋር ጨርሶ ሌሎችም ጋር የመጨረስ እድል አግኝቶ ፕሪቶሪያውንም ጭምር ማለት ነው። እሱንም ተግባራዊ አላደረግም። አሁን ኢትዮጵያ ላይ ያለ ጦርነት ባለቤት አለው። ቴዲ በደንብ ስማኝ። እዚህ ጋር ባለቤቱ ማን ነው? ኢሚዲየት እና ሎንግ ተርም ማለት እንችላለን። አንተ ቅድም ለማስቀመጥ የሞከርከው ነገር አለ። ኢሚዲየት ባለቤቱ አንድና አንድ ብልጽግና፣ አብይ መራሹ ብልጽግና ነው። ቀጣዮቹ ተጋብዞ ወይ ደግሞ አጋጣሚውን አግኝቶ ነው የምንሰፋሰፉት ከጂኦ ፖለቲክሱ ጋር ተያይዞ ያሉት ኃይሎች ማለት ነው። ከኢትዮጵያ ኢንተረስታቸው ምናምን ነገር ስጋታቸውን በዚህ አጋጣሚ ለመጠቀሙ ነው እንጂ ኢሚዲየት የጦርነቱ ባለቤት ኢትዮጵያ ላይ በጦርነት ሁሉን ነገር ጸጥ ረጭ አድርጌ እኔ ስልጣኔ ላይ ቆያለሁ ብሎ ወስኖ ኢትዮጵያን ፍዳ እያስበላ ያለ አብይ መራሹ ብልጽግና ነው። አመሰግናለሁ። ዋናው ጥያቄው ሀገርን ማስቀጠል ነው ይላል። ሀገርን ማስቀጠል ትክክል ነው። እኔ በሀገር ጉዳይ ላይ ምንም ይሁን ምን በሀገር ጉዳይ ላይ መደራደር የለብንም ብዬ የሚያምን ሰው ነኝ። ነገር ግን አገር እኮ ማስቀጠል አለብን ስላለን አይደለም የሚቀጥለው። መሰረታዊ ጉልቻዎች አሉ አገር መቀጠል የሚችልባቸው ማለት ነው። መሰረታዊ አሳን ከውሃ ወጥተህ አሳ በህይወት ይኖር ብለህ ዝም ብለህ ብታወራ አይኖርም። ምክንያቱም መሰረታዊ የሚኖርበትን ህይወት የሚያጠፋውን ነገር ወደ ውጭ ያወጣል። መተንፈስ አይችልም ውሃ ከሌለ ማለት ነው። ስለዚህ ሌሎች ምሳሌዎችን ብዙ መስጠት ትችላለህ። ለምሳሌ ሶቪየት ህብረት ስትበተን በሶቪየት ህብረት ስር የነበሩ እነዛ ብዙ ሀገራት አሁን ሀገራት የሆኑት መቀጠል ስላልፈለጉ አይደለም። ጎርባቸው ወዝ ፈርስት ሪዘን ይህንን ፖሊሲን ወደ ውጭ ገፍቶ ያወጣው ማለት ነው። ከሱ በፊት የነበሩት አሚቆ ይዞ ነበር። በውስጥ ብዙ ተቃውሞዎች ቢኖሩትም ግን አንድ ሲንግል ፓርቲና ፐርሰን ሀገርን ሊበትን ይችላል። ስለዚህ ምን ማቆሚያ ታኳልን ነው እንጂ መጠቅ አለበት። እኔ ሀገር ይቀጥል ብዬ ቢጮ ጎዳና ላይ ወጥተን ብናለቅስ is not going to be a good reason. the good reason ታኳልን ወይ ነው ጥያቄው። ሀገርን ሊያስቀጥል የሚችል ታኮ እየተደረገ ነው ወይ ነው መጠየቅ አለበት። ሁለተኛ ሁላችሁም እንደምታውቁት ስቴፒን ሞዚክ የዩጎዝላቪያ የመጨረሻ ፕሬዝዳንት ምን አድርጎ ሀገርን እንደበተና እናውቃለን። ስቴፈን ከሞታ በኋላ የመጀመሪያ ዩጎዝላቪያን የፈጠረው ሰውዬ ከሞታ በኋላ የመጣው መንግስት በኋላ በቀላሉ ሀገሪቷ ምስቅልቅሏ እንድትወጣ ነው ያደረገው እና እዛ በዩጎዝላቪያ ስር የነበሩ አሁን ሀገራት የሆኑ ሀገራት ስለፈለጉ አይመስለኝም። ሁል ጊዜ ሊደርሺፕ እና ፓርቲ በሀገሪቷ ያለው የሴኪሪቲ ሲስቴም ህግና ስርዓት ፖሊሲዎች ናቸው ሀገር እንዲቀጥል ዋስትና የሚሰጡት እንጂ ህዝብ ብቻ። እኔ እንደው ህዝብ የሚለውን በጣም በትንሽ ቦታ ነው የሚያስቀምጠው። ምክንያቱም ህዝብ መሳሪያ የለውም። ህዝብ ምንድነው ሊያደርግ የሚችለው? ደቡብ አፍሪካን ተመልከቱ ውስጥ ያው መንግስት እኮ በቸልተኝነት ነገሮችን ስለሚመለከት የመንገድ ወጠጤ እኮ ነው መጥቶ ካርድ የሚጠይቅ መኖሪያ ፈቃድ አለ ወይ ብሎ። ህዝብ ምንድነው ሊያደርግ የሚችለው? መንግስት ነው ትልቁ ዓላማ ሀገርን እንዲቀጥል ሊያደርግ የሚችለው። እሱንም አስተያየት መስጠት ያስፈልጋል።
ሁለተኛ ሁሉ ጊዜ የሚወራው ብልጽግና ኢዝ ዘ ወርስት ብልጽግና ህወሓት ዘ ወርስት ነው የሚባሉ ነገሮችን እየቀረፈን ብንሄድ የሚከተሉት ፖሊሲያቸው ምንድን ነው? ህወሓትን እናውቃለን። ለምሳሌ ህገ መንግስት በህወሓት የበላይነት የተጻፈ እንደ ህወሓት ብቻውን የጻፈ ነው ብለን ባናወራም በህወሓት ፖሊሲ የተጻፈ ነው እንላለን። ለምን? ህወሓት ዛሬም አንገቴ በዚች ህገ መንግስት ስር ነው የሚቆረጠው ብሎ ስለሚከራከር፣ ስለዚህ ህገ መንግስቱ ደራሲ ነው ብለን እናወራለን። ህገ መንግስቱ ደግሞ የመሰረታቸው ክልሎች አሉ። በቋንቋ ነው የመሰረታቸው። ህገ መንግስቱ የመሰረተው የመንግስት ስርዓት አለ። ፓርላሜንታሪ ነው። ህገ መንግስቱ ያዋቀረው የፌዴሬሽን ምክር ቤት አለ። ምንም ትርጉም የሌለው ኢትዮጵያ ውስጥ። ስለዚህ አትሊስት ትንሽ ነገር እናውቃለን ስለ ህወሓት እና ህወሓት እንደዚህ አይነት መንግስት ነው ይዞ ሊመጣ የሚችለው። ከዚህ የከፋ ሊሆን ይችላል ብዬ ነው የሚያስበው። ለምን? አሁን ደግሞ በቁጣ ነው የሚመጣው። የተጎዳ ካልሆነ ነው የሚመጣውና ሊበቀል ሁሉ ይችላል ይህንን። ስለዚህ የሚከተሉበትን ፖሊስ አሁን ብልጽግና ምንድን ነው የሚከተለው? የተለየ ነገር አለው? ከተጻፈው ዶክሜንት ውጭ ምንም የለም። ምናልባት አንድ ነገር ብቻ የነገረን የምክክር ኮሚሽን እየመጣ ነው ብሎናል። 8 ዓመት ግን ተገዝተናል። 8 ዓመት እኮ 2 ተርም ነው በፕሬዝደንሻል ሀገር። 8 ዓመት አንድ ፖሊሲ ጸድቆ አልቆ አንድ ፕሬዝዳንት የሚወርድበት ጊዜ ነው። ስለዚህ 8 ዓመት በተስፋ መጥተናል። ምን ሊመጣ እንደሚችል እንኳን አናውቅም። ስለዚህ ፖሊሲውን ነው ማየት ያለብን። የተለየ ነገር ግን አላየንም። አሁን ኦኬ፣ የእነሱ ጊዜያቸውን እንዳይበላ። ሌላኛው ብልጽግና ህዝባዊ መሰረት የለውም ይላሉ። ኢትዮጵያ ውስጥ የትኛው መንግስት ህዝባዊ መሰረት ኖሮ እኔ አላውቅም። ኢህአዴግ ዘመን ነበርኩ፣ ያው ኢህአዴግ ሰው ስለነበርኩ ማለት ነው። ኢትዮጵያ ውስጥ የህዝብ መሰረት ኖሮ የገዛ መንግስት እኔ አላውቅም። ደርግን ሲዋጉ ነው የኖሩት። ኃይለ ሥላሴ ከእንግሊዝ ከተመለሱ በኋላ ህዝባዊ መሰረታቸው ተናግቶ ነበር። ከፍተኛ ችግር ነው የገጠማቸው። ግን 30 ምን ዓመት ገዝተዋል ከዛ በኋላ። ስለዚህ ህዝባዊ መሰረት አሁንም ብልጽግና እንዲወድቅ ምክንያት አይሆንም። እንደውም በጣም ጠንክሮ ነው የሚሄደው። የዛን ጊዜ ክፍተቶቹን አርሞ እዛ ጋር ጊዜን አላጠፋም። ኦኬ፣ ጦርነቱ አንተ አሁንም የጠየቃት ጥያቄ አለ። ጦርነቱ እውነትም በተሳታፊዎች ቅራኔ የተመሰረተ ነው ወይስ ከጀርባ ቀስቃሽ ይላል ያልከውን አልተመለሰም። እኔ ባለችኝ ደቂቃ እሱን ልመልስ። እኔ 2 ኦፕሽን ነው የምሰጠው። አንደኛ አዎ የምላለኝ 10% በላይ ግን አልሰጥም። ምክንያቱም እዚህ ውስጥ ተዋና የሆነ ሁሌ የሚያየው ግብፅን ስለሆነ ግብፅ ለኢትዮጵያ ያላት አመለካከት እኔ እንደውም ድሮ ወሬ ብቻ ይመስለኝ ነበር። ለኢትዮጵያ ሁሌም ክፉ አመለካከት ያላት ሀገር ግብፅ ነች። አሁን እንኳን በዚህ ጊዜ ከኤርትራ ጀምራ እስከ ሶማሊያ ጥግ ደርሳ ኬንያ ደርሳ ነው የቆመችው። በዛ በኩል ቅድም ሱዳን ያልጨመርክም ብሎኛል። ሰሜን ሱዳኑን የአብዱልፈታ ፓርቶ ማለት ነው። ከሱ ጀምራ ደቡብ ሱዳንን አንድ አኪን ነካክታ ኡጋንዳ ድረስ ሁሉ ሄዳለች። የኢትዮጵያን መሰረት ማድረግ ነው የምትፈልገው። በዚህ ልክ ግን ተደራጅተን ጠንካራ ሀገር ሆነን ያኮረፉ ልጆቹን መልሰን አገር አለመሆናችን ብቻ ነው እንጂ የሚቆጨኝ ግብፅ አንድም ዘመን ለኢትዮጵያ መልካም ነገር አስባ አታውቅም። መልካም ነገር የሚመጣም ሀገር አይደለችም እሷ። ኦኬ 10% ለእሷ ነው የሚሰጣት። ከዛ ውጭ ግን ያሉት እኔ ለእኔ የሚገባኝ አብዛኞቹ አኩርፎ የሄዱ ኃይሎች ናቸው። አኩርፎ የሄዱ ኃይሎች የሌሎች መጠቀሚያ ሊሆኑ ይችላሉ ወይ? ሊሆኑ ይችላሉ፣ ትክክል ነው። ግን አኩርፎ ነው የሄዱት የሚለው ላይ ይስማማሉ። 90% ለእኔ ያኮረፉ ኃይሎች ናቸው። አሁን ቅድም ኤኬ ያወራው ለእኔ ፖለቲካውን አልረደም ብዙ ጊዜ። በነገራችን ላይ ሀሳቦቹ በጣም ጥሩ ናቸው። ምን እንደሆነ የሴልፍ አድሚኒስትሬሽን የሚባል ነገር አይገባኝም። ራስን በራስ ማስተዳደር ምን እንደሆነ ገና ዲፊኒሽኑ ላይ እንለያለን። እኔ እነሱ የኦሮሚያ ህዝብ ብቻውን የራሱን እድል በራሱ እንዲወስን ከሆነ ለምንድን ነው ሀዲያ እንዲወስን ያልተሰጠው? ለምን ትግራይ እንዲወስን እናደርግም? ለምን አት ሴም ታይም ይሄ ምርጫ ለሁሉም ኢትዮጵያ ህዝቦች ይሰጥ ለምለው ምንድን ነው የማይታገሉት? ስለዚህ የፖለቲካው ከወገብ በታች የተለየ ፖለቲካ ነው ያለው። እሱ ላይ ምንም የሚገባኝ ቋንቋ አይደለም፣ የፖለቲካ ቋንቋ አይደለም እና እሱ አሁን አጀንዳ አይደለም። ግን ያኮረፉ ኃይሎች አሉ። ጨርሻ ያለው ትክክል ነው። እነዚህ ያኮረፉ ኃይሎች 2 መንገድ አለ። አንደኛ መንግስት እነዚህን ያኮረፉ ኃይሎቹን ህገ መንግስቱን አሻሽሎ ስርዓቱን አስተካክሎ ዴሞክራሲያዊ ስርዓቱን መሬት ላይ ካወረደ ያኮረፉ ኃይሎች ወደ እናት ሀገራቸው ይመለሱ ይሆናል ብዬ አስባለሁ። ከህወሓትና ከግብፅ ውጭ ህወሓት መሰረታዊ የፖለቲካ ብቻ ሳይሆን ሌሎች ችግሮች አሏት። ህወሓት መታረም አለበት ማለት ነው እንጂ ዲሞክራሲ ቢሰፍንም ህወሓት የምትመጣ አይመስለኝም። ግን አትሊስት በርቀት ክልሉን እያስተዳደረ ከፌዴራል መንግስት ጋር ሌላ ችግር እንዳይፈጥር እዛው ማቆያት ይቻላል። ሌሎቹ ግን ማስተካከል የሚቻል ነው ከአኬ አይነት ፖዚሽን ካልሆነ ውጭ ማለት ነው። እኔ አመለካከት እንጂ ያለኝ አገፊ ሀሳብ ከውጭ ብቻ ነው ተገዝቶ ነው የሚለው ላይ እኔ አላምንበትም። ግብፅ የምትጫወተው የራሷ ሚና ቢኖርም ብዬ ነው የሚዘጋው። ቴዲ
ሁላችሁንም ከልብ ነው የማመሰግነው። ዶክተር ታሜ ኤኬ የአርበኛው ልጅ ዘበር ቴዲ የመጨረሻ እድል ካለ በጣም የታሜና የአንቴ ላይ ማንጸባርቁ ሀሳቦች አሉ። በጣም የሚጠቅሙ ሀሳቦች ነበሩ። ነገ የት ይሄዳልኛ? ከዘመነ ኦሪት ጀምሮ እያወራን እየተነተንን የመጣ ነው። ነገ እግዚአብሔር ከክፉ ይጠብቀን፣ በሰላም በጤና። መልካም ይመቺ። አመሰግናለሁ። ሀይ ታሜ። በዚህ አጋጣሚ እንገናኛለን። እሺ